ሰላምና ጤና ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ እመኛለሁ። እኔ ጸጋዬ አብራር ነኝ። ውድ ቤተሰቦች ለዛሬ በጋራ ቆይታ እንድናደርግበት የመረጥኩት የጥበብ ስራ የሚሆነው 1980ዎች ውስጥ ጀማል ሱሌማንና የዝና ወርቁ በጋራ ያልተመቻት ችግኝና ሌሎችም የሚል ያጫጭር ልቦለድ ስብስቦች አስነብበዋል በኩራዝ አሳታሚ በኩል። ከነዛ ውስጥ ራሱ የመጽሐፉ መጠሪያው ነው ያልተመቻች ችግኝ የሚለውን ያው የካራክተሩን የማሙሽ ንፍጦን ዋና ስምም እንደ አማራጭ ርዕስ በመጠቀም ከሱ ጋር ቆይታ እንድናደርግ አስቤ ነው የመጣሁት። ካነበብኳቸው በጣም ደስ ካሉኝ የተለየ አቅጣጫ ካሳዩኝ እንደዚህ ሲሆን ብዙ ጊዜ የጥበብ ስራዎች ደስ ይላል። የተለየ ኢምፓቲ እንዲኖረን ወይም በማንጠብቅበት በህይወታችን ሊያሳዝነን ይችላል ብለን ማንገምተው ነገር ለዛ ነገር ራይ እንዲኖረን ወይም ኤምፓቲ እንዲኖረን ከሚያደርጉ ስራዎች ውስጥ ብቻ አሪፍ እና ያልተጠበቀ ጥሩ የሆነ ጥበባዊ ቆይታ የሚሰጠና እናንተም ተወዱታላችሁ ብዬ አስባለሁ። ምናልባት ከዚህ ቀደም ያነበባችሁት ወይም በተለያዩ መንገድ የታደማችሁት ያው እንደ አዲስ መታደም ትችላላችሁ። ጭራሽ ደግሞ አክሰስ ያላረጋችሁት ያላነበባችሁት ያልታደማችሁ ደግሞ ጥሩ ያጭር ልቦለዶች ኤክስፒሪየንሳችሁን አሪፍ ከሚያረጉ ነው ብዬ ገምታለሁ። እኔም ፐርሰናሊ በዛ ልክ ስላየሁትና ስለወደድኩት ማለት ነው። ጋብዛችኋለሁ። በያላችሁበት ጥሩ ጊዜ እመኛለሁ። ውድ ቤተሰቦች ቪዲዮውን ስከፍቱ ላይክ አድርጋችሁ ጀምሮ አደራ። መልካም ጊዜ። የማሙሽ ንፍጦ ታሪክ እንግዲህ ያልተመቻት ችግኝ ከጀማል ሱሌማን እነሆ ለእናንተ ብያለሁ። ውድ ቤተሰቦች ሕፃኑ መርሻ በስሙ የሚጠራው የለም። ከአፍንጫውና ከላይኛው ከንፈሩ መካከል ወይ የደረቀ ወይ ትኩስ የወረደ ንፍጥ ስለማይጠፋ ሁሉም ማሙሽ ንፍጦ ነው የሚለው። የሁለት ዓመትን ሕፃን በስሙ መጥራት የተለመደ ስላልሆነ መርሻ የሚለው አለመኖሩ እንኳ ባልከፋ ነበር። እንደ ኩዮቹ በቁልምጫ ሳይሆን በአድጎቱ እንደሚወጣ ባለ የቅጽል ስም መጠራቱ ግን ለራሱ የሚሰማው ከጀመረ ውሎ አድሯል። እናቱ ገና እንደ እናት ሆና ታየው በነበረበት ጊዜ ያወጣችለትን ማሙሽነቱን ጨርሶ ባያጣውም በኋላ ተቀጥላ ሆኖ ንፍጦ መባሉ የሱና የሌሎቹን ግንኙነት የመጀመሪያ ስል ቀርጾለታል። አሁንማ ማሙሽነቱንም ተወት እያደረጉበት በአጭሩ ንፍጦ እያሉ ነው የሚጠሩት። በተለይ ደግሞ የእናቱ የስንዱ አጠራር ንፍጦ ብሎ ስም በደግ መንፈስ እንዳልተሰጠው እያስገነዘበው መጥቷል። ስንዱና ጓደኞቿም ሆኑ የቤት ሰራተኛዋ ደግሞ ሰው ለራሱ የሚሰጠው ግምት ከሚጠነስስባቸው መንገዶች አንዱ በዚህ የሕፃንነት ዕድሜ በሚወጣለት መጠሪያ በኩል መሆኑን የሚያውቁ አይነት አይደሉም። በዙሪያ ያሉት ሰዎች ለሱ ያላቸው አመለካከት አባት የለሽ ከመሆኑ ጋር ተዳምሮ ከአሁኑ የሚሰማው ነው የሚመስል። ኪላ ኪላ ሲሉት አልቃሻና ነጭናጫ የሆነ ንጭንጩና አልቃሻነቱ ደግሞ ይበልጥ ኪላ ኪላ እያሰኘው እንኳንስና ከሌሎቹ ከገዛ እናቱም ጋር በደህና አይተያዩም። ብትይዘውም ብትጥለውም ያለችው አንድ የቅርብ ሰው አብራው የምትውለው ሰራተኛዋ ነበረች። እሷም ብትሆን ባለቤት ያቀለለው አሙሌ ሆኖ አግኝታው ከናቱ ከስንዱ ፊትም እንኳ ስትሰድበው ስታመናጭቀው ስትመታው ደነጋ አትልም። እናቱ እንደሆነች ከላጤነት ሩጫዋ በቀር ልጄን ለምን እንደማትል ታውቃለች። ለነገሩማ ስንዱ መቼ ቤቷ ትውልና። ትናንት ቅዳሜ እንኳ አብረዋት ከሚሰሩ ወንዶች ጋር ነው ምሳ ይበላችሁ። በዚሁ አምሽታ ነበር የገባች። ዛሬ ደግሞ ከሌላ ከተማ ከመጡ ወንዶች ጋር ቀጠሮ አላቸው። ረፈድ ሲል ጓደኞቿ ሰሚራና ካሰች መጥተው ቀሰቀሷት። እንዲሁ ናቸው። ቅዳሜና እሑድ ወይ ምሳ ወይ ራት ሲቀናቸው ደግሞ ሁለቱን የሚጋብዟቸው ወንዶች ስለማያጡ ለቀጠሯቸው መነሻ የሚያደርጉት የስንዱን ቤት ነው። ስንዱ አንድ ክፍል ከሆነችው ጠባብ ቤቷ ከውስጥ በኩል ከበሩና ከመስኮቱ መካከል ከተሰቀለው ረዘም ያለ መስታወት ፊት ለፊት ቆማ የለበሰችውን እየተዘዋወረች ስታይ ከበስተኋላዋ ካለው ግድግዳ ጥግ ካሉት ወንበሮች ላይ
የተቀመጡት ሰሚራና ካሰች በጓደኛቸው አለባበስ ላይ የመሰላቸውን እየሰነዘሩ ይመለከቷታል። የሶስቱም ትኩረት በቀለም አገባብ ላይ ሆኖ አንዴ ሲስማሙ፣ አንዴ ሲነቃቀፉ፣ አብሮ አይሄድም የተባለ ልብስና ጫማ ሲወልቅ ሌላው እየወጣ ሲታይ ቆይቶ ስንዱ በሰራተኝነት የሞከረችው የነጭና ጥቁር ቅልቅል ቀሚሷ፣ ነጭ ጫማ፣ ነጭ የፀጉር ጌጥ፣ ጥቁር ስቶቲንግና ጥቁር ቦርሳ ተመረጠ። የቀለም ምርጫቸው እንዳሳረጉ ሁሉም የየራሳቸውን ጥቃቅን ማስተካከሎች ይዘው አንዷ ሌላዋን እየገፋች መስታወቱን እየተፈራረቁ ይጠቀሙበት ጀመር። ለሶስተኛ ጊዜ ተራ የደረሳት ስንዱ የፀጉር ጌጧን አቀማመጥ እየቀያየረች ስትሞክር ቆይታ እግረ መንገዷንም በመስታወቱ ራሷን ከላይ እስከታች አስተዋለችው። እንደ ሁሉም ሴቶች ራሷን በወንዶች ቦታ ገብታ ስለምታየው ነው መሰል መልኳ ደስ ይላታል። ጠይም ቀለሟ፣ ሞላ ያሉት ጉንጮቿ፣ ጠባቡ አፏና ስስ ከንፈሮቿ ራሷን ማየታ ማጠግባቸው ናቸው። ብቻ ምን ያደርጋል አንድና ሁለት እንከኖቿ ለራሷ ያላትን ፍቅር እየበረዙባት ተቸግራለች። ተተኩሶም እንኳ ክንችር ማለቱ የማይቀርለት አጭር ጸጉሯ ቅንድቧን አስከትሎ ገደል መግባቱ ይከነክናታል። ከወለደች ወዲህ ተዘርግፎ የቀረው ቦርጯም ያስጠላታል። ካሁኑ አለባበሷ ጋር ሆዷ ምን እንደሚመስል እያዟዟረች ስታስተውለው ቆይታ በቀኝ እጇ መታ አደረገችውና ቀሚሷን ከፊት በኩል ወደ ታች ሳብ እያደረገች ወደ በሩ ስታቀና ለመውጣት የተዘጋጁት ሰሚራና ካሰችም አብረዋት ተንቀሳቀሱ። ገና ከበሩ አልወጡም። ማሙሽ ንፍጦ እርር ብሎ እያለቀሰና በወልግድግድ ሩጫው እየተንደረደረ ፊት ለፊት ካለችው የቆርቆሮ ማደቤት ወጥቶ ወደ እናቱ መጣ። የአይናር የተለጠፈባቸው አይኖቹን በእልህ ጨፈን እያረገ የሚያወርደው ዘለላ አምባው ነጫጭባ ጉንጮቹን እያጠበ የአፉን ዙሪያ ካትረከረከው ንፍጡና ለሃጩ ተቀላቅሏል። አመዳም እግሮቹንና መቀመጫውን አሳጥተው ከበሮ ከመሰለው ሆዱ ላይ ተንጠልጥለው የቀሩት ደራርቦ የለበሳቸው 4 ካናቴራዎች የላይኛዋ ከወደ ደረቱ አካባቢ ምርጊት መስሎ ከደረቀው ቆሻሻ በላይ በሊጥ ተበላሽታለች። በግራው ቁራሽ እንጀራ ጭፍልቅልቅ አርጎ ጨብጦ የቀኝ መዳፉ ደግሞ በሊጥ ተጨማልቆ ሁለቱንም እጆቹን ወደፊት ዘርግቶ ያርገበገባቸውና ቦል ክፍክፍ ሩጫው መሃል ሰላላ እግሮቹን በእልህ ጮቤ እያስረገጠ እናቱ ላይ ሊጠመጠምባት ሲል ዋይ እያለች እየጮች ወደ ኋላ እንደመዝለል ብላ አመለጠችው። ሲመጣ የነበረው እልሁና ለቅሶ እየባሰበት ቤት ውስጥ ድረስ ሲከተላት እሷ እየሸሸችው ስትጮህ ካሰች ደግሞ ከስንዱ ጎን ሆና እንደ መዝለል እየቃጣትና እጆቿን እያርገበገበች ወይኔ ልብስሽን አበላሸልሽ እያለቻት ስትጮህ የባሰ ተርመስመሳቸው ነው ወጣው። ሰሚራ ብቻ እሱ እናቱን እየተከተለ ወደ ውስጥ ሲንደረደር ልብሷ እንዳያበላሽ ያለ ወደ በሩ ጥግ ደገፍ ብላ እንዳሳለፈችው ረጋ ብላ ቀረች። በተለይ በካሰች ሁኔታ እንደምናደድም ብላለች። ከእናትና ልጁ በላይ የጮኸች ቤቱን ድብልቅልቅ ያደረገችው ካሰች የራሷንም ልብስ እንዳያበላሸው እየተቆናጠረችና ፈራደፈር እያለች አሁንም እናቱ ላይ ለመጠምጠም የሚንደረደረው ማሙሽ ንፍጦን ከተቆዘረው ሆዱ ላይ ተጭና ወደ ኋላ ገፈተረችው። ወለሉ ላይ ሽብልል ብሎ ሲወድቅ ስንዱ ሳቶና ሄደችበትና በጥብጠባና በቁንጥጫ ተለበለበው ጀመር። እሱም እልሁ እየባሰ እየተናነቀው ቀጤማ እግሮቹን እያወራጨና ጨፈላልቆ በያዘው እንጀራና በሊጡ ፊቱን እያበላሸ ርር እያለ ማልቀሱን ቀጠለ። ሰሚራ አላስችልሽ ሲላት ተፈናጥራ ሄደችና እላዩ ላይ ተጎንብሳ የምትወርድበትን አናቱን ገፍትራ ካስጣለችው በኋላ ልብሷ እንዳያበላሽባት እየተጠነቀቀች ከወደቀበት አስነስታ ልታባብለው ሞከረች። ድንጋጤው ብሽቀቱ መለስ ያለላት ስንዱ ይህ ባለጌ ልጅ እንዲያው ምን አባቱ ቢያደርጉት ይሻላል ስትል አሁንም ገና እንደተቆናጠረች ያለችው ካሰሽ ደግሞ ቀበል አርጋ አረ ወደዛ ልቀቂው ይንፍጣም እንዴት ሙልቀቅ ብሏል በእናትሽ አጨማልቋት ነበርኩ
አለች አንዴ ወደ ሰሚራ፣ አንዴ ወደ ስንዱ፣ አንዴ ወደ ራሷ ልብስ እያየች። ታዲያ እንደዚህ አድርገሽ ተወረውሪያለሽ እንዴ? ሕፃን መሆኑ ቀረ ወይ? ሰሚራ ንድድ እንዳላት ስትናገር በስንዱም ላይ ጭምር እያፈጠጠች ነበር። ስንዱ ግን ሰሚራን መናገር አልፈለገችም። ወሬ ለማዳነቅ ወደ መጣችው ሰራተኛዋ ዞራ አየንልሽ፣ ሰው ሊወጣ ሲል ግርግር መፍጠር መቼም ይዞልሻል አለቻት ከልቧ እንዳልሆነ በሚያስታውቅ መገሰጽ። እንጀራውን አላስጋግረኝ ሲል ምን ላርግ ታዲያ? ቢያውን ወደዛው ሰጂው አለቻትና እንደ መመናቀር እያደረጋት ከልጇ ስትሸሽ የተጨማደደ ቀሚሷን አስተካከለች። ሰራተኛዋ እያኩተመተመች ማሙሽ ንፍቶን መንጭቃ ልትወስዶ ስትል ይበልጥ እየተወራጨና እያለቀሰ ሰሚራ ላይ ሙጥኝ አለባት። ሰሚራ ደግሞ በአንድ በኩል የሱ መወራጨት ልብሷን እንዳያበላሸው እየሰጋች፣ በሌላ ወገን ስንዱና ካሰች ከሚያወርዱበት ስድብና እርግማን ጋር የሰራተኛዋ መንጭቃ ልውሰደው ማለት እያበሸቃት፣ ባክሽ ወደዛ ያለሱ ጠላት አታችኋል እንዴ? ቆይ እናንተ ስትቀጠቅጡት ደግሞ የምትውሉ ምንድነው? ካለቻ በኋላ ወዲያው ደግሞ በረድ ብላ ተው በቃው ጡጦን ስጪውና ወደ ስራሽ ሂጂ አለቻት። እንደ ልብ በምታንገላታው ሕፃን ላይ የውጭ አዛዥ መግባቱን ያልወደደችው ጠረንገሏ ሰራተኛ ሰሚራ ላይ እንደመነጫነጫ አደረጋት። የጡጦ ነገር ሲነሳ ነው መሰል ማሙሽ ንፍጦም ለቅሶን እያቆመና እየተነፋነፈ የታዘዘለትን ታመጣለች ወይስ አታመጣም እንደሚል በጉጉት እየተቁለጨለጨ የሰራተኛዋን እንቅስቃሴ ሲመለከት ቆይቶ ጡጦውን ስትሰጠው የመንጠቅ ያህል ተቀብሏት እየተስገበገበ መጥባት ጀመረ። እንዲህ ሲሆን ስታየው አንጀቷን የሚያንሰፈስፈው ሰሚራ በርከክ ካለችበት እየተነሳች እንዲህ በቀላሉ የሚታለለው ልጅ ነው ታዲያ አንቺም ከሷ አትሻይም እሺ ብላ ሰራተኛዋን መናገር ስትጀምር ማሙሽ ንፍጦም ብሶቱን ለሰሚራ ሊናገር ቸኩሎ ጡጦ ደግሞ እንዳይቀርበት እንደጎረሰው የተጨመላለቀ ፊቱን ፈካ አርጎ የሌለች ቅንድቡን ወደ ላይ ብድግ እያደረገ አላት። ቆይ ዝም በል ስመለስ እኔ ነኝ የምመታልሽ አለችው ሰሚራ የቀኛ መልካሽ ጣቷን በሰራተኛዋ ላይ እየነቀነቀችለት። ሰራተኛዋ ደግሞ እሷ ታስጥለ መስሏል ንፍጦ ቆይ ይሂዱና ብቻ አለችውና አፏን ጀልጣ እንዳጣበመችው ወደ ማት ቤቷ ተመለሰች። እነ ስንዱ ወተው ሲሄዱ እሱም እስከ በሯ ድረስ ተከትሏቸው ርቀው እስኪሄዱ ቆሞ አያቸው። ትንሽ ራቅ እንዳሉ ሰሚራ ዞር ብላ እጇን አውለበለበችለት። እሱም ፈገግ ብሎ የቀኝ እጁን ከጡጦ አንስቶ ሊያውለበልብላት እንደጀመረ ድንገት ስንዱ ዞር ብላ ተያዩና ፈገግታው ባንዴ በቅጭምታ ተተክቶ እጁን ቀስ እያደረገ ወደ ጡጦ መልሷት ወደ ቤት ገባ። ዛሬም እንኳ እድሜዋ እንድትሞላ የሚጠይቅ ወረቀት ባጋጠማት ቁጥር ከ20 በላይ ነኝ ብላ የማታውቀው ስንዱ መካሻ ከ8 ዓመት በፊት የ22 ዓመት ልጅ ሆና ነበር የሁለተኛ ደረጃ ትምህርቷን የጨረሰችው። ከዚህም በኋላ 4 ዓመት ያለ ሥራ ተቀምጣ የሁለተኛ ደረጃ መልቀቂያ ፈተናን እየደጋገመችና ትምህርት እየቀያየረች ወስዳ ውጤቱ ጠብ የማይል ሲሆንባት ጊዜ የትምህርቱን ነገር እርግፍ አርጋቶቹ አሁን ባለችበት የአውራጃ ከተማም ሆነ በአቅራቢያው ባሉት እየተዘዋወረች አለ ሲባል የሰማችውን የሥራ ዕድል ስታሳድድ ከቆየች በኋላ ወፈሰማይ ከነበረው ተወዳዳሪ ማዕከል እድለኛ ሆና የአሁኑን የተያቢነት ስራዋን አገኘች። ይኸው መስሪያ ቤትም ነበር ከልጁ አባት ጋር ያገናኛት። ሰውየው ጠና ያሉና የ8 ልጆች አባት ባለትዳር መሆናቸውን ብታቅም እርካታ ቢቀር ጥቅም አይጠፋም ብላ ነበር በራሷ ተነሳሽነት ወዳጅነታቸውን እንዲጀመር ያደረገችው። የአንድ መስሪያ ቤት ባልደረብነታቸው ዘውትር ቢያቀራርባቸውም የስርቆቱን ያህል እየተገናኙ 2 ዓመት እንደቆዩ ከስንዱ ቁጥጥር ያመለጠው ጽንስ ተፈጠረ። በረጅም ጊዜ ልምድ ብዙ ያየች ብትሆንም ከዚህ አይነት ስህተት ላይ ስትወድቅ ግን የመጀመሪያዋ ነበር። ለከፋቱ ደግሞ ለማስወረድ የሞከረችው ሁሉ አኑልልሽ አላት። የደረሰባትን አጋጣሚ ከሰውየው ሁኔታ ጋር እያጣመረች ስትመለከተው ገብታበት ከማታውቀው መረበሽ ውስጥ አላትና
የምታደርገውን አሳጥቷት ብዙ እንደቆየች አንድ ቀን ሁኔታውን ገለጸችላቸው። ይረዱኛል፣ ከዚህ ጉድ ያውጡኛል ብላ የተማመነችባቸው ወዳጆቿ ግን ለሷ ከነበራቸው አመለካከት አንጻር ይወስዳሉ ተብለው የማይጠበቁትን አቋም ወሰዱና የባሰውን አቃጠሏት። እንዲያውም እሷና ሁለቱ ጓደኞቿ ከሌሎቹ ወንዶች ጋር የነበራቸውን መቃበጥ እያነሱ እያረከሱባትና አሁን ጸነስኩ ማለቷንም የባሰው ሌብነቷ አድርገው የዛቱባት ዓይንሽን ላፈር አሏት። ልጁ ከኔ አይደለም የተጸነሰው ብለው ጀርባቸውን ሰጧት። ይባስ ብሎ ይሄኛው ልጃቸው እስኪወለድ እንኳ ሳይቆዩ ወደ ሌላ ክፍለ ሀገር ተዘዋወሩና ፊታቸውን እንዳዞሩባት ከተማዋን ለቀው ሄዱ። ስንዱ ደግሞ ሰሚራና ካሰች ኖረውላት ባያጽናኗትና ጊዜው ያለፈበትን ጽንስ አስወርዳለሁ ብላ ራሷንም ጉዳት ላይ ከምትጥል መውለዱ እንደሚሻላት እየመከሩ ባያደፋፍሯት ኖሮ ለሁለተኛ ጥፋት ተነሳስታ ነበር። ምክራቸውን ብትከተልም ማጽናናታቸውና ማበረታታቸው ወደኩ ካለችበት ቀና ሊያደርጋት አልችል ብሎ ቀንዱን የተመታው መንፈሷ እንዳቀረቀረ 9 ወር ስታዘግም ኖራ ይሸሽ መስሎ የተለጠጠባት ቀን ደረሰና ተጋፈጠችው። ያን ጊዜ ግን ተሽሏት ነበር። 9 ወር ሙሉ መንፈሷን አዳሽቆ በአካሏም ማዳክሟት የነበረው ችግር 9 ወር ሙሉ ማህበራዊ ተረገጧን አዛብቶ ከመሽቀርቀር ከመታየትና ከመቅበጥ ሰገነት ላይ ወርውሮ ያወረዳት ችግር ሰው ሆኖ ከአካሏ ሲቆረስ ጊዜ ለተፈጥሯዊ እናትነት ባህሪ አስገዛትና ለደረሰባት በደል ሁሉ የተሰጣት ካሳ አርጋ አየችው። ልጇን በተለየ ስስት ትመለከተውም ጀመር። ህሊናዋን ሲያበራው ከነበረው ጨፍላቂ መርግ የሚያስጥላት መሸሻዋም አደረገችው። ለረጅም ጊዜ አብረው የቆዩትን ሰውና ከሰው ጋር ያሳለፉትንም ሆነ በሱ ምክንያት የተፈጠረውን ሁሉ በወለዱለት ልጅ ለመርሳት የመቻሉ ነገር ቀልድ መሆኑ እንኳ አልዞርላት ብሎ ነበር። ሕፃኑን መርሻዬ ብላ ስም ያወጣችለት እንዲህ ከተለመደው የእናቶች ፍቅር በላይ ከልጇ በተጣበቀችበት ጊዜም ነበር። ማሙሽዬ የሚለው ቁልምጫን የሰጠችው። ሰሚራና ካሰሽ ደግሞ ከእርግዝናዋ ጀምሮ ራሷ መጣሏና ከፈንጠዝያ ጓደኝነታቸው መነጠሏ እንደሚያሳስባቸው ያነሱ ይወተውቷት ነበር። ከብዙ አጫፋሪዎቻቸው ቀጠሮዎችና ግብዣዎች ርቃ መናኝ መምሰሏ እየተሰማቸው ይሁን ወይም ደግሞ ትማማቾች እንኳን ለምህረት ከሚፎካከሩበት የተፈላጊነት ሜዳ ማትፈለጎና መውጣቷም እያሳሰባት እንደሆነ አይታወቅም እንጂ ከወለደች በኋላ ራሷን መቅበሯ ትክክል እንዳልሆነ ከማንሳት ወደ ኋላ ብለው ያቁም ነበር። ኋላ ግን ስንዱ መጀመሪያ ላይ ከልጅ ያበልጥብኝም ስትሉ የነበረው ውትወታቸውን ታሰላስልበት ጀመር። በጓደኝነታቸው ተቆርቆረውልኝ ወደ ነበርኩበት የደስታ ዓለም እንድመለስ አስበውልኝ ነው ብላ ከላግብታቸው ይሆናል። ወይ ደግሞ ከፉክክሩ ዓለም ብቃታታ መውጣቷ እየተሰማት በቁጭት መነሳሳቷ ይሆናል። ብቻ በወለደች በ6ኛ ወር ገደማ እንደ ድሮዋ ራሷን መጠበቅና አልፎ አልፎ አብራቸው ወጣ ማለት ጀመረች። ከነካሰች ጋር ወጣ ባለች ቁጥር ከልጇ ጋር ጥብቆ ያሰራት ገመድ ላላ እያለ ገመዱ ላላ ባለ ቁጥር ደግሞ ወጣ ማለቷና እንደ ድሮዋ ቀና ማለቷ እየጨመረ ስራው ላስክትመለስ ልታገኘው ከምትቸኩልለት ልጇ ቀስ በቀስ እየራቀች ሄደች። ከስራ እንደወጣው ምድርስበት ቦታ ስላለ ልጁን እያየሽው ብላ ለሰራተኛዋ እየነገረች ውጪ እንደዋለች በዚሁ አምሽታ መግባቷን ጀመረች። እየቆየችም ስትሄድ ለሰራተኛዋ አስጠንቅቃ መንገሩንና ስትመለስ እንዴት ውሎ ይሆን ማለቱን እንኳ እየተወችው መጣች። ለብዙ ጊዜ አብራት የኖረችው ጠር በምታክለው ሰራተኛዋ ደግሞ የስንዱን ሁኔታ በትዝብት እያጤነችው ሕፃኑን መንከባከቡን የኔ ብላ ያዘችው። እሱ ግን የመጀመሪያው ተፈጥሯዊ ትምህርቱ እናቱን ከሌሎች ነገሮችና ሰዎች ለይቶ ማወቅ በመሆኑ ነው መሰል አሟቄና ጥጋቢ ናት ብሎ የቀረጻትን ሰው ሳያገኛት የማደሩን ስቃይ አልቋቋመዋልና የፍላጎቶቼ መሟላት ምንጭ ናት ብሎ የሚረካባትን ሰው ያጣ በጡቷ ፈንታ ጡጦውን በከፋ ሙቀት ፈንታ አልጋ ላይ ተንጋሎ የሟል ቅዝቃዜን ወዶ መቀበል አቃተውና ውስጣዊ አለመመቸት በዛበት።
ጸባዩ እየከፋ ይር ጀመር። ንጭንጩና ለቅሶ ሲበዛበትና ስራ አስፈትቶ አላስቆም አላስቀምጥ እያላት ሲመጣ ደግሞ ጠርቧ ሰራተኛም እየሰለቸችው መጣች። ስንዱም ለልጇ የነበራት አመለካከት ከጊዜ ወደ ጊዜ መልኩን እየቀየረ ሄዶ ናፍቆቷ ከከረመው የደስታ ባህር ተመልሳ እየሰመጠች በምትሄደው ልክ ከመውለዷ ላይ ጥርሷን የመንከስ አመል አመጣች። ከማይፈለግ ሰው ሳይፈለግ የተወለደ ልጅ ሊፈጥር የሚችለው ስሜት ከውስጧ ተዳፍኖ አይዳፈን ነገር ሆኖ አሁን ተሰማትና በልጁ መወለድ ምክንያት የቀረባትና የሚቀርባትን ሁሉ ነገር ብላ እያጎላች ማየት ጀመረች። መውለዷን ያወቁ የድሮ ወላጆቿ ገሸሽ ማድረጋቸውን ያሳዩት ዕለት ወይም ደግሞ እርጉዞና አይተዋት እንደነበር ያነሱባት ዕለት ድሮ ቤቷም ይሁን ውጪ እየያዛት ያድር የነበረው ወዳጅ አግኝቷት ሲጋብዛትና ሲያጫውታት አምሽቶ በይደናደር ያላት ዕለት ወይ ደግሞ ሳይጋብዝ የሸኛት ዕለት እንዲህ የሆነች ዕለት ቤቷ ተመልሳ ልጇን ማየት እያስጠላት መጣ። ቁስልሽ አይሻር ሲላት ደግሞ ሕፃኑ 1 ዓመት እያለፈው ሲመጣ መልኩ ቁርጥ አባቱን መሰልና መርሻነቱ ቀርቶ ማስታወሻ እየሆነባቸው ስታየው ያንገሸግሻት ጀመር። ይህ ስሜቷ ለራሷ ጥርት ብሎ አይታያት እንጂ የራሱ የማሙሽ ንፍጦ ባህሪና ድርጊቶችን እየተንተራሰ መገለጹ ግን አልቀረም። ሲያጸዳዱት ሲያሳምሩት ውለው መልሶ አመዳምና ትርክርክ ሆኖ ስታየው የአይናር ንፍጥ ለሃጭ የማይለዩት ሆኖ ስታየው አልጋ ላይ መሽናት እየተወ እንደሚሄድ እንደገና እየባሰበት መምጣቱን ስታይ እያናደዳት ስትሰድበው ስትረግበውና ስትጠበጥበው ብትውል ማትረካውናለች። ውስጧን እያሳሰበና እያሰጋው ውጫዊ እሷነቷን ይበልጥ የሚያሳረው ደግሞ በስድብም በርግማንም በዱላም እሺ ብሎ የሚገራላት አለመሆኑ ነው። እሷ በቁጣ ተንጨርጭራ ስትነሳበት እንደ ሕፃን ፍርሃትና መርበትበት አይታይበትም። ከሷ የበለጠ እልህ እየተናነቀውና እየተነጫነጨ ድርቅና በተሞላበት ለቅሶ ነው ሊጋተራት የሚሞክረው። አሁንማ ሰራተኛዋ ጭምር እንክብካቤውን እየነፈገችው ከመጣች ወዲህ አታድርጉ ያሉትን ከማድረግ አድርግ ያሉትን ካለማድረግ አልፎ አንዳንድ ጊዜ ራሱ ቀርቦ ይተናኮላቸውና ወይ የሚሰሩትን ያበላሽባቸዋል ወይ ያስቀመጡትን ነገር ጎርጉሮ አውጥቶ በሚያናደዳቸው ሁኔታ ይተውላቸዋል። የሆነ ውስጥ እርካታ ያገኝበታል። ታዲያ እንዲያደረገ ብሎ በቸልታ የሚያልፈው የለም። እንደተጠበጠበ እንዳለቀሰ ይውላል። መቼም ቀናቀናውን መንገድ ሲዘጋ ባልሆነ መንገድ ለመሄድ መገደድ እድሜ አይደለምና ከዚህ ሞገደኝነቱ ጋር ተያይዞ የስርቆት አመልም ሸምቷል። የሚበላና የሚጠጣ ነገር ከተደበቀበትም ቢሆን ፈልፍሎ አውጥቶ ሳያዩት ሲበላና ሲጠጣ በቃኝ አይልም። ከአቅሙ በላይ ከሆነበትም በተረፈው ላይ ተንኮል ሳይሰራበት አይተውላቸውም። ሰራተኛዋ ደግሞ ሲሰርቅ ስታገኘው እየተናደደች ትምታው እንጂ ይችን አመሉን ከልቧ አትጠላትም። አልፎ አልፎ በሱ እያሳበበች ትጠቀማለች። መቼም ሌባ ነው ተብሎ ማቱ በሱ ይወርዳል። በጨቅላነቱ ይደረግ የነበረውን ክብካቤ አሁን ኪላ ከመባሉ ጋር እያወዳደረ አግኝቶ ባጣ ሰው አይነት ስሜት ሆድ እየባሰው ነው መሰል። አንዳንድ ጊዜ ደግሞ ብቻውን ሆኖ ከሚጫወትበት ቅዝዝ ብሎ ይቆይና ቀስ እያለ በሚጎላ ሳቅ ጀምሮት ሳይታወቀው እየተንሰቀሰቀ ያለቅሳል። እንደዚህ ያረገው ዕለት ደግሞ ሰራተኛዋ ምን አባኮንኩ ብለህ ነው? ቆይ አንተ ነፍጦ፣ ቆይ ምስቀርቶብ ነው አይደል? ዋ ዛሬውን ነግሬሃለሁ እያለች ዝታበት ታልፋለች። በሲላትም ከምድር ተነስቶ በማልቀሱ ተናደርኩ ብላ ከተቀመጠበት ሄዳ መነፋረቅ ካልቀራይ ጭንቅ መስና እያለች ምዝልክ እያረገች በቁንጥጫ ታንገበግበዋለች። ያን ጊዜ ዝቅ ባለ ድምጽና በቁዘማ የጀመረው ለቅሶ ሊላብስና እየተወራጨና መሬቱ ላይ እየተንከባለለ አልቅሶ መጨረሻ ላይ እያንቀጠቀጠው ሁሉ ወጥቶለት ጨዋታውን ይቀጥላል። እናቱና ጓደኞቿ ከሄዱ በኋላ ማሙሽ ንፍጦ ትልቋ ቤት ውስጥ ዝም ብሎ ከወዲያ ወዲህ ሲል የሞላቸውን ጡጦ አንዴ ከደረቱ ልጥፍ አድርጎ የያዛት፣ ሌላ ጊዜ ደግሞ ቆም እያለ ካፉ ለግቶ ትንሽ እየጠባላት ቆየና አንድ ነገር ትዝ ያለው ይመስል እንደመጣደፍ እያለ ወደ ማድ ቤቱ ሄደ። ከበሯ አጠገብ ሲደርስ ጡጦን በግራ እጁ ከደረቱ አጣብቆ ይዞ
በቀኝ እጁ ከፊት ለፊቱ ያገኘውን አቅሙን የሚፈታተን ድንጋይ አንስቶ ወደ ሰራተኛው አመራ። ወደ ማድ ቤት ውስጥ ትንሽ ገባ ብሎ ቆሞ እንጀራ እየጋገረች ባለችው ሰራተኛ ላይ እያቃጣባት በመቁለጭለጭ ኩርፊያ እያያት ዝም ብሎ ቆመ። ያው አንተ ነፍጣም ያው እንደው ዛሬ አዘዘልህ ነገር አለ አለችው ከምትጋግርበት ቀና ብላ በጥርጣሬ እያየችው። ትልቁን ድንጋይ ከጭንቅላቱ በላይ ከፍ አድርጎ እንደያዘው የታችኛው ከንፈሩን በኩርፊያ ጀልጦ ዝም ብሎ ተቆለጨለጨባት። ዝም ብላ ስራዋን ትቀጥልና ቆይታ ደግሞ ቀና እያለች ወይ ስድብ ወይ እርግማን ቢጤ ታክተመትምበታለች። እሱ ግን ኩርፊያው ቀስ በቀስ እየጠፋ በዚያው አቋቋሙ እንዳለ ሐሳቡ እየተበታተነ ሄደና የያዘውን ድንጋይ ከእግሯ አጠገብ እንደ ነገሩ ጣል አርጎት ወጣ። ስድቧና እርግማኗ ቢከተለውም የሚሰማት ሳይመስል ሰላላ እግሮቹን እያወላከፈ ሁልጊዜ ብቻውን ወደሚጫወትበት የትልቋ ቤት ጀርባ አመራ። በቤት ውስጥ የሚቀርበው ሰው ከማጣቱ ጋር ተደራቢ ሆኖ ማሙሽ ንፍጦን ብቸኛ ያደረገው ሌላው የቤታቸው አካባቢ ነው። ከሌሎች የሰፈሩ ቤቶች አንጻር ስትታይ የነስንዱ ቤት ትንሽ ገለል ያለች ናት። ቀረብ የሚሏት ቤቶች ከፊት ለፊቷ ወደ አንድ ወገን ካለችው የቆርቆሮ ማድ ቤታቸው ጀርባ ያሉት ናቸው። ከነሱም ጋር በቁጥቋጦች የተሸፈነ ሰፊ ቦታ ይለያያቸዋል። ከቤቷ ጀርባ ትንሽ ፈቀቅ ብሎ ከሚያልፈው ጅረት በቀር ቤቶች የሉ። ከጎኗና ከጎን ያሉትም የከተማ ውስጥ እርሻ ቦታዎችና ራቅ ራቅ ያሉ ጥቂት ቤቶች ናቸው። አብዛኛው የከተማዋ ክፍል ከቤቷ ፊት ለፊት በኩል ነው። ለክፋቱ ደግሞ ከእርሻውም ከቁጥቋጦቹ ማዶ ካሉት ከማሙሽ ንፍጦ በእድሜ የሚቀራረብ ልጅ ያለበት ቤት የለም። እንዲህ በለመደው ብቸኝነቱም ከአካባቢው ሁሉ ከቤቷ በስተጀርባ ያለውን ጭርታ የሁል ጊዜው መጫወቻው አድርጎታል። የሚጫወተው ደግሞ ከቤቷ የኋለኛው ግድግዳ ስር ባለች አንዲት ቦታ ላይ ብቻ ስለሆነ በዙሪያዋ ካለው መሬት ተለይታ እስክትታወቅ ድረስ አፈሯ አልሟል። ጡጦ እንደታቀፈ ያለ እጅ ማወዛወዝ ሲራመድ የሚወድቅ መስሎ ከቦታው አጠገብ ሲደርስ የበለጠ እየተንገዳገደ እንደመሮጣልና የመዘርገፍ ያለ ዘግ ብሎ መሃሏ ላይ ተቀመጠ። ሲወርዶ ያለው እምባ ይበልጥ ያትረከረካት ፊቱን ፈካ አድርጎ በዙሪያው ያሉትን መጫወቻዎች ቃኛቸው። ከጅረቱ አጠገብ ከሚደፋው የቤታቸው ቆሻሻ መካከል እየለቀመ የሰበሰባቸው እነዚህ ውድ ባልንጀራዎቹ እንደምን እንደቆዩለት ለማወቅ ጓግቶ የእያንዳንዳቸውን ደህንነት እንደሚጠይቁሉ በተበጣጠሰ ድምፅ እያነጋገራቸው ተራ በተራ አስተዋላቸው። የደረቁት አጥንቶች፣ የዛጉት የኮንሴርቫ ጣሳዎች፣ አንድ ጊዜ ስንዱ የነበረው የተበጣጠሰ አንድ እግር ነጠላ ጫማ፣ ከውስጥ በኩል ግድግዳዎቹና ቂጡ በጥቁር አፈር የተመረጉ የሚመስለው አንገተ ሰባራ የቅባት ጠርሙስ፣ የእንጨት ስንጣሪዎች፣ ድንጋዮች፣ ሁሉም ደህና ናቸው። ዘርፈጥ ብሎ ከተቀመጠበት ጡጦውን በጭኖቹ አጣብቆ ይዟት በጎንና በጎን ያለውን መሬት በትናንሽ መዳፎቹ ሲደባብስና ልሙን አፈር ቆንጠር በተን ሲያደርግ ጥቂት ቆየ። የዚች መሬት ልስላሴ ደግሞ ሁልጊዜም ደስ የሚለው ነው። ወዲያው ጡጦዋን መሬት ላይ አስቀምጦ እንደ መንበርከካልና አሮጌውን ነጠላ ጫማ አንስቶ ከፊት ለፊቱ አመቻችቶ አስቀመጠው። በጫማው ዙሪያም አፈሩ ላይ እየሰካ የስንጥሮች ግድግዳ ሰራለትና ጡጦዋን አንስቶ ከሰራላት አልጋ ላይ አጋደማት። ልጁን ጡጦዋን ለማስተኛት በሚል የተቆራረጠ ሽሩሩ ሲያባብላት እንደቆየ ድንገተኛ የሆነበትን የድመት ጩኸት ከበስተጀርባው በኩል ሰማና እንደ መደናገጥ ብሎ ጡጦዋን አፈፍ አርጓት ተነሳ። እንደ ጠላት የሚያየው ወደሉ የሰፈር ድመት መሆኑን አውቋል። አንድ ቀን ከቤታቸው ገብቶ ዶሮ ወጥ የያዘ ድስት ገልብጦ ሁለቱን መላላጫ ሰርቆ ስለበላ እሱን ያስገረፈው አልበቃ ብሎ ከቤቷ ጀርባ ሆኖ በተጫወተ ቁጥር የጡጦውን ወተት እየተያየ ያስቸገረው ወደል ነጭ ድመት ትንሽ ራቅ ብሎ ቆሞ ይመለከተዋል። ሳይታወቀው ጡጦዋን በግራው ጥብቅ አርጎ አቀፋትና ቀኝ እጁን በመማታት አይነት ወደ ድመቱ እያወናጨፈ ቲት አለው። ኛው
እያለ እየተቁለጨለጨ ዝም አለው። ማሙሽ ንፍጦም እልገባውና ከመጫወቻዎቹ አንዱን አጥንት አንስቶ ሄደበት። የሕፃን አቅሙን ለክቶ የሚያሹፍበት ይመስል እስኪቀርበው ድረስ ጩኸቱን ከመጀመሪያው የበለጠ ረዘም አድርጎ ኛው እያለ ሲመለከተው ቆይቶ ሊጠጋው ጥቂት ሲቀረው ግን ገልመጥ እያለ እያየ ሸሸው። እሉ ያልበረደለት ማሙሽ ንፍጦም አጥንቱን ከፍ አድርጎ እንደያዘ በአመዱም በጥርጊያውም እየተንቦራቸ ተከተለው። ድመቱ ደግሞ ጅረቱ አጠገብ ባለ አንድ ትልቅ ድንጋይ ላይ ፊቱን ወደሱ አዙሮ ቁጢጥ ብሎ ጠበቀው። ለሁለተኛ ጊዜ ሲደርስበት ግን በዚያው ረዘም ያለ ጩኸቱ እየገላመጠው የጅረቱን ዳርዳር ይዘው ችምችም ወዳሉት ቁጥቋጦች ገባና መለጠው። ማሙሽ ንፍጦ ትንሽ ቆም ብሎ ድመቱ የገባበትን አካባቢ በህልህ ሲመለከት ቆየና ወዲያው ደግሞ ትኩረቱ ተበትኖ በዚያው አካባቢ አይኑን የሚስበው ነገር ይፈልግ ጀመር። ትንሽ ካመነታ በኋላ ድመቱ ተቀምጦበት ወደ ነበረው ትልቅ ድንጋይ ሄዶ እላዩ ላይ ለመውጣት ይታገለው ጀመር። ከጥቂት መፍጨርጨር በኋላ ተሳክቶለት ወጥቶ ተቀመጠበትና የተንጠለጠሉ እግሮቹን በየተራ በማወዛወዝ ሲጫወትባቸው ቆየ። ከድንጋዩ ጋር እየተጋጩ የሚወዛወዙት እግሮቹ ቁልቁል እያያቸው ጡጧን ዘቅዝቆ ወተት ያንጠባጠበላቸውና ወተቱ ጫማ እግሩ ላይ ሲያርፍ ያስቀዋል። ደግሞ ቀና ይልና አካባቢውን በዝምታ ሲቃኝ ቆይቶ እንደገና ወተቱን ጫማ እግሩ ላይ ያዝረበረበ ብቻውን እየሳቀ መጫወቱን ይቀጥላል። እንዲህ ከራሱ ጋር በሚሳሳቅበት የጨዋታ ሰላም የተዋጠው ማሙሽ ንፍጦ ግን በዚያሽ ቅጽበት እየተጠጋ ያለውን አደጋ የሚያሸትበት እድል አላገኘም። እግሮቹ በተንጠለጠሉበት በኩል ከድንጋዩ ስር ካለ ቀዳዳ በቀስታ እየተመዘዘ መውጣት የጀመረ አንድ ትልቅ ጥቁር እባብ እንቅስቃሴውን እየተቆጣጠረና በጥንቃቄ እየተሳበ በሚወዛወዙት የዋህ እግሮች ላይ ያደባ ነበር። ትልቁ እባብ ልጥልጥ ብሎ የሚያብለጨልጨው ጥቁሩ ገላው ምዝዝ እያለ ከቀዳዳው እየወጣ ጭንቅላቱን ሽቅብ ቀሰረና መንታ ምላሱን አየሩ ላይ ያርገበገበ ወደ ማሙሽ ንፍጦ እግሮች ቀስ እያለ እየቀረበ ሄደ። ወዲያው ደግሞ የሕፃኑ እግሮች ድንገት ነቀነቅ ሲሉበት በኃይለኛ ቁጣ ሰውነቱን ሽምቅቅ አደረገና ወደ መጣበት ትንሽ አፈገፈገ። የማሙሽ ንፍጦ እግሮች እንደገና ሲንቀሳቀሱ የሱም ቁጣ እንደገና ይጨምራል። ያለ ሽፋን ያፈጠጡ አይኖቹን እሳት የሚተፉ አስመስሎና በልሙጡ የሚሳብ ገላውን አቆፋጥኖ እንደገና ተቀሰረ። የሚንቀሳቀሱት እግሮቹ መልሰው ጸጥ ሲሉለት ከቅድሙ የበለጠ እየተወዘወዘ ወጣና በአየሩ ላይ ምቹ የማጥቂያ አቋቋም ለመያዝ የሚያደባ ጭንቅላቱን አሁን ከማሙሽ ንፍጦ የእግር ጣቶች ፊት ለፊት አድርጎ ቅርጹን ወደ ድንጋዩ የዞረ የሥጋ ማንጠልጠያ ብረት አስመስሎ በተጠንቀቅ ተገንድሮ ዝም ብሎ አደፈጠ። ጥቂት ቆይቶ ተወርውሮ ከመዳፉ በፊት ልምምድ እንደሚያደርጉሉ ሁለት ክራንቻ መሳይ ጥርሶቹ ተጎልጉለው የወጡ እስኪመስሉ ድረስ አፉን በተለያየ መጠን እየከፈተና እየዘረጋ ወደ ማሙሽ ንፍጦ እግር ስግግ አለና እንደገና ደግሞ የመጀመሪያውን ጥምዝ አቋቋሙን ይዞ አድፍጦ ዝም አለ። በጥንቃቄ የወሰደው እርምጃ አደገኛ ለመሆኑን ጥቂት ጸጥ ብሎ በመቆየት ካረጋገጠ በኋላ አሁን ብዙም ወደማይቀረው ኢላማው ለመወርወር በጣም ቋምጦ አየሩንም የሚነክስ ባስመሰለው ቁጣው አፉን በሰፊው ከፍቶ ከጭንቅላቱ ትንሽ ወደ ኋላው አዘነበልና ረዣዥም ክራንቻዎቹን ከማሙሽ ንፍጦ ጣቶች ትይዩ ደቀናቸው። ምስኪኑ ማሙሽ ንፍጦ ደግሞ ከእግሮቹ ስር የተጋደመው ሞት አትይ ሲለው ጨዋታውን ካቆመም በኋላ ፈክቶ የነበረ ፊቱን ቅጭም አድርጎ አይኑን እያንከራተተ ሌላ የትኩረት ማረፊያ ይፈልግ ጀመር። ነው ወይስ ከጥቂት አፍታዎች በኋላ የሚሆነውን ውስጡ አውቆት ለሁለት ዓመት ያህል ያስከፋውን አካባቢ ባይሆን በአይኖች ልሰናበተው ብሎ ይሆን? ብቻ ቅድም ካሰች ገፍትራ ስትጥለው
አፈር የቃመ ሉጫ ጸጉሩን ዳበስ አከክ እያደረገ ዙሪያ ገባውን እየተገላመጠ ሲሄድ ቆይቶ ከቤታቸው ጣራ ተጠጋግተው በተቀመጡ ሁለት ቁራዎች ላይ አይኑ አረፈ። አንደኛው ቁራ የሌላኛውን አካል ሲያክለት ዝም ብሎ በተመስጦ ሲያስተውላቸው ቆየና ድንገት ሁለቱም ቁራዎች እየተቀባበሉ ሲጮህ ሲሰማ ደግሞ ደስ አለው። እግሮቹንም እጆቹንም እያወራጨ እንደመቦረቅ አለ። እንደዛ ድመት ነጭ ስላልሆኑም ነው መሰል አሞራዎቹን በትንሽዬው ልቡ ወደዳቸው። የማሙሽ ንፍጦ እግሮች መወራጨት ድንገተኛ የሆነበት ጥቁር እባብ ደግሞ ለመጨረሻ ማጥቃት ተመቻችቶ የመጣበትን ቁጣና ድፍረት የመከላከል ልምዱ በተነበትና ወደ ኋላው በኃይል ተወናጨፈ። ጨርሶ ያልወጣ ጥምልምል ገላውን ጥቂት ወደ ቀዳዳው ውስጥ ስቦ መሬቱ ላይ ለሽ በማለት ጭንቅላቱን ብቻ ወደ ጠላቱ ቀና አድርጎ አስተማማኝ በመሰለው ርቀት ላይ ሆኖ አደፈጠ። በዚያ እንኳን እንዳለ ቀዳዳው ውስጥ የቀረውን ከግማሽ በላይ የሚሆን ርዝመቱን ቀስ እያደረገ እየመዘዘ ጨርሶ አወጣው። ከድንጋዩ ስር ሳይርቅ አካሉን በአካሉ ዙሪያ እየጠመጠመ ድርብርብ ቀለበቶች መስሎ ተጠቀለለና ጭንቅላቱን ከጥቅሉ መሃል ሽቅብ አቁሞ ጥቂት ጠበቀ። ጠላቱ አለመንቀሳቀሱን ሲረዳም ጥቅሉን እየፈታ ሽቅብ ይመዘዝና ለጥንቃቄ ደግሞ በአየሩ ላይ ዘንግ መስሎ ቀጥ እያለ እያደባ እንደገና ደግሞ ጥቅሉን የበለጠ እየፈታ ሽቅብ እየተመዘዘ እንደገና ደግሞ ቀጥ እያለ እያደባ ጭንቅላቱ ከማሙሽ ንፍጦ እግር ጋር እስኪተካከል ድረስ ተሳበና ተደግኖ ቆመ። ቁጣውና ድፍረቱ ከመጀመሪያው እጥፍ ሆኖ የሚል ስለታም ድምፅ እያሰማና አፉን ከቀድሙ ይበልጥ እየከፈተ ቀስ እያለ ወደ ጠላቱ ቀረበ። ቆለፍ ብሎ የተደገነ ጭንቅላቱን ወደፊት ወደ ኋላ እየሰበቀ እስከ መጨረሻው ድረስ ከተከፈተ አፉ ወጣ ገባ እያለች የምትርገበገብ ባላ ምላሱም የማሙሽ ንፍጦን የቀኝ ግራ አውራ ጣት እስክትነካው ድረስ እያደባ ተጠጋው። ከቁራዎቹ ጋር ልቡ የጠፋው ማሙሽ ንፍጦ ግን እንኳንስና በምላስ የተነካውን የሚነደፈውንም መገንዘብ የሚችል አይመስልም። ቁራዎቹ ሲሳሳሙ ቆይተው ወንድየው ከሴቷ ጀርባ ላይ ወጥቶ ላፍታ ያለ ክንፎቹን አንደፋድፎ ሲወርድና እንደገና ደግሞ ጎን ለጎን ሆኖ ሲተካከኩ በአንክሮ ይመለከታቸዋል። ሲጮሁ እንኳን የቀድሙን ያህል ብርቅ አድርጎት ሳይፍነከነክ የበለጠ የሳበውን የኋለኛውን ድርጊታቸውን እየደጋገሙ እንዲያሳዩት በልቡ እየተማጸናቸው ዝም ብሎ ጠበቃቸው። እነሱ ደግሞ የፈለገውን ትተው ጎን ለጎን እንደሆኑ ጩኸታቸውን እየተቀባበሉና እየተደራረቡ ቀጠሉበት። እየደጋገሙ ሲጮሁና ከድምጻቸው አወጣጥ ጋር ከደረታቸው ዘንብል ቀና ሲሉ ላስተዋላቸው ሽብር ገብቷቸው ወየው ወየው የሚሉ ነው የሚመስሉት። በደና ያሞራ ተሰምቷቸው ጊዜ የሚያሰሙት አይነት ቃና እንዳልሆነ ያስታውቃል። ከቁራዎቹ ጋር ልቡ የጠፋው ማሙሽ ንፍጦ ግን እንኳንስና በምላስ የተነካውን የሚነድፈውንም መገንዘብ የሚችል አይመስልም። ቁራዎቹ ሲሳሳሙ ቆይተው ወንድየው ከሴቷ ጀርባ ላይ ወጥቶ ላፍታ ያህል ክንፎቹን አንደፋድፎ ሲወርድና እንደገና ደግሞ ጎን ለጎን ሆኖ ሲተካከኩ በአንክሮ ይመለከታቸዋል። ሲጮሁ እንኳ የቀደሙን ያህል ብርቅ አድርጎት ሳይፍነከነክ የበለጠ የሳበው የኋለኛውን ድርጊታቸውን እየደጋገሙ እንዲያሳዩት በልቡ እየተማጸናቸው ዝም ብሎ ጠበቃቸው። እነሱ ደግሞ የፈለገውን ትተው ጎን ለጎን እንደሆኑ ጩኸታቸውን እየተቀባበሉና እየተደራረቡ ቀጠሉበት። እየደጋገሙ ሲጮሁና ከድምጻቸው አወጣጥ ጋር ከደረታቸው ዘንበል ቀና ሲሉ ላስተዋላቸው ሽብር ገብቷቸው ወየው ወየው የሚሉ ነው የሚመስሉት። በደና ያሞራ ተሰምቷቸው ጊዜ የሚያሰሙት አይነት ቃና እንዳልሆነ ያስታውቃል። አይታወቅም እንጂ እነሱን እያየ መዘናጋቱ ሰበብ ሆኖበት አንድ ጮርቃ ፍጡር ለሞት መዳረጉ ተሰምቷቸው የጸጸት እየያቸውን ማቅለጣቸው ይሆናል። ወይም ደግሞ በእነሱ ምክንያት ሲሞት ዝም ብሎ ያለማየት ኃላፊነት ተሰምቷቸው ሊያስጠነቅቁት መሞከራቸው ይሆናል። ማን ያውቃል? ሁለቱም ቁራዎች ጮኸው ሲታክታቸው ያስደነግጧቸውን ያክል ከጣሪያው በላይ በርግገው ተነስተው የሚሆነውን ላለማየት የፈለጉ ይመስል
ፊታቸውን አዙሮ በረሩ። እስካሁን ትንፋሹን ውጦ ይታዘባቸው የነበረው ማሙሽ ንፍጦ ደግሞ ድንገተኛ በረራቸው መጫወቻ አርጎት እየተወራጨና ፍንድቅድቅ እያለ በአይኑ ተከተላቸው። ጥቁሩ እባብ ግን በአሁኑ እንቅስቃሴው የቅድሙን ያህል አልተበራገገም። ድንጋዩን ተደግፈው ያረፉትን የሕፃኑን እግሮች ወደሱ ሲነሱ እሱም የነበራቸውን ርቀት እንደጠበቀ ወደ ኋላው ፈገፈገና አፉን ከፈት ከደን እያረጋ ደፈጠ። የሚወዛወዙት የማሙሽ ንፍጦ እግሮች ወደሱ የመጡ ሲመስለው ቁጣው ይጨምርና ለማጥቃት ሲዘጋጅ እንደሚሆነው አፉን ከፍቶ ጭንቅላቱን ወደፊት ወደ ኋላ እየሰበቀ ለመናደፍ ያኮበኩባል። እነዛ እግሮች ከሱ እየራቁ ወደ ድንጋዩ ሲመለሱ ደግሞ ቁጣው መለስ ሲልለትና አፉን ገጥሞ እንዳደፈጠ ዝም ይላል። እየቆየም የማሙሽ ንፍጦ እግሮች መወዛወዝ እየተደጋገመ ሲሄድ እሱም መቆፋጠኑና አፉን እየከፈተ ለመናደፍ መሰበቁን እየቀነሰው መጣና የሕፃኑ አውራ ጣቶች ካፉ አጠገብ እየደረሱ ሲመስለው መንታ ምላሱን እያርገበገበ ዝም ብሎ መቁለጭለጭ ጀመረ። ኋላም ከፊት ለፊቱ እየቀረቡ የሚመለሱት ከሲታ እግሮች መጀመሪያ የመሰሉትን ያህል አጥቂና አደገኛ እንዳልሆኑ ተገንዝቦ ቀና እያለ ጭንቅላቱን ብቻ ወደ ሁለቱም አቅጣጫ እያዟዟረ አካባቢውን ይቃኝ ገባ። የማሙሽ ንፍጦ እግሮች መወዛወዝ ቀስ በቀስ ቀንሶ ቆይተው ወደሱ ሲመጡ እባቡ ዝም አለና እንደገና ወደ ድንጋዩ መመለስ ሲጀምሩ ትንሽ ተከትሏቸው መሃል መንገድ ላይ ሲደርስ ቆም ብሎ በጥርጣሬ ተገላመጠ። የማሙሽ እግሮች እንደገና ሲመጡበት እባቡን በዚያው ልክ ወደ ኋላው ሸሽቶ እግሮቹ ወደ መጡበት ሲመለሱ ደግሞ ተከትሏቸው ካለፈው የበለጠ ተጠግቷቸው ቆመ። ኋላ ግን መንታ ምላሱን ረዘም አርጎ ይልካትና ቀረብ ያሉን የሕፃኑን አውራ ጣት ለቅጽበት ያህል እያስነካት ይመልሳት ጀመር። አንዱ ለጊዜ እንዲህ እንዳደረገ እግሮቹ እንደገና ወደሱ ተነስተው ሲመጡበት ወደ ኋላ ሳይሸሽ ወደ ጎን ብቻ ዘመም ብሎ አሳለፋቸውና ሲመለሱም በጣም ተጠግቶ ተከተላቸው። አፈር የቃመ ራሱን በትካዜ እያከከ ውዴቱን ሳያስጨርሱት የሄዱት ቁራዎች ወደ በረሩበት አቅጣጫ እንዳንጋጠጠ የቀረው ማሙሽ ንፍጦ ከፈዘዘበት እንደመመለስ ሲል ከቀኝ ጫማ እግሩ የላይኛው ቆዳ ላይ የሚቀዘቅዝ አይነት ልስላሴ ተሰማውና ለማየት ጎንበስ አለ። እባቡ ጭንቅላቱን በአየር ላይ ወዲያና ወዲህ ሲያላውስ ከፊሉን የታችኛው አገጩን ከሕፃኑ ጣቶች እያነካካ ቶሎ ቶሎ ወደ አፉ በምትመላለሰው መንታ ምላሱ ይዳስሳቸዋል። የሚነድፈውን ቦታ የሚያማርጥ ይመስላል። ምስኪኑ ማሙሽ ምን ያዋጠው? አይኑ እያየ ተነድፎ ምን እንደሆነ እንኳ ወደማያውቀው የሞት ጽልመት ከመጓዝ ሌላ ምን ተገንዝቦ ምን የማድረግ ምርጫስ ይኖረዋል? የተነደፈውን ወዲያው ተርትሮ የተመረዘ ደሙን የሚያፈስለት ወይ ደግሞ ከተነደፈው ትንሽ ከፍ ብሎ እግሩን ግጥም አርጎ አስሮለት የተነደፈውን ቦታ በጥቶ ደሙን በአፉ የሚመጥለት ቢቻልም ከመነደፉ በፊት የሚደርስለት ሰው አለው አይባል ነገር። ብቸኛ ሆኖ ሲጫወት እንደኖረ ከሞት ጋር ብቻውን መጫወቱ ነው። ማሙሽ ንፍጦ ለቅጽበት ያህል ግራ ተጋባ። ትንፋሹን ዋጥ አድርጎ አይኑን እያርገበገበ ዝም ብሎ ተመለከተው። እየቆየ ከራሱ ጫማ እግር የሚበልጥ ጥቁር ጭንቅላቱን ከወደ ጫፉ በኩል ፈትለክለክ እያለች እየወጣች የምትዳስሰው ምላስ ከነ እንቅስቃሴያቸው ደስ አሉት። ደግሞ እንደ ቁራዎቹ ጥቁር ነው። በእጁ ይዞ ሊመራመርበት ፈለገና እየደጋገመ ለመጎንበስ ሞከረ። የሚደርስበት አልሆነም። በዚያው እግሩ ሊነካካው መቻሉ ሲዞርለት እግሩን ገፋ አደረገበት። እባቡ ግን ድንገት ጭንቅላቱን ወደ ኋላው አፈናጥሮ ርቀት ፈጠረና በቁጣ ተደግኖ ቆመ። ማሙሽ ንፍጦ ደግሞ ይህም አዲስ ነገር ሆኖበት በመደነቅ አጠናው። ቅድም ያልሆነው አዲስ ነገር ማገኘበት። እግሩ ላይ ሲንከላበስ ከነበረው ጥቁር ነገር ጋር ተያይዞ መሬት ድረስ የወረደ እንደዚያው ጥቁር የሆነ ረጅም ነገር አለ። ፈጥኖ የታወሰው ሰራተኛዋ ስትወቅጥበት የሚያየው ትልቁን ዘነዘና ነበር። ይሄኛው እንደ ቁራዎቹ ጥቁር ሆኖ ደስ አለው እንጂ ተመሳሳይነት ያላቸው መሰለው። ጫፉ ግን አልታየውም። ብቻ ጥቁሩ ዘነዘና ከመሬት ሲደርስ እሱን ከመሰሉ ጥቋቁር ቀለበቶች ጋር ይደባለቃል።
ቀስ በቀስም የሕፃን ግንዛቤውን ለያይቶ ያቀረበለት እነዚህ ጥቋቁር ነገሮች የአንድ ነገር አካሎች እንደሆኑ ደብዘዝ ባለ ስዕል ይያዙለት ጀመር። እግሩ ላይ የነበረው ነገር፣ ዘነዘናው፣ መሬት ላይ የተጠቀለሉት ቀለበቶች ሁሉም አንድ አይነት ቅንጅት ባለው መልክ ነው የሚንቀሳቀሱት። የእባቡ ቁጣ ወዲያው በርዶ የተቀሰረበት አቋቋሙ በአየር ላይ ወዲያና ወዲህ እያወዛወዘ ወደ ማሙሽ ንፍጦ አቅጣጫ ስግግ ሲል አንድ ነገር ፈልጎ ግን ደግሞ ስጋት የገባው ይመስል ነበር። እንዲህ ሰጋ ደፈር እያለ የሚያደርጋቸው እንቅስቃሴዎች በመካከላቸው ያለውን ርቀት ቀስ በቀስ እያሳጠሩት ሄደው ብዙም ሳይቆይ ተመልሶ እግሩን በምላሱ ይልሰው ጀመር። ልጥልጥ የእባቡ ጥቁረት የፀሐይ ብርሃን በእንቅስቃሴው እያነሳ ብርቅ ማለቱ ደግሞ የማሙሽ ንፍጦን አይን የሚያጫውት ሌላ ብርቅዬ ነገር ሆኖ ሊያስፈነድቀው ቀረበ። እግሩ ላይ የሚሰማው ቅዝቃዜ አይሉት ልስላሴ ከቀደሙ የበለጠ ደስ እያሰኘው መጣ። በዚህ የተፍነከነከ ስሜቱ ከውስጥ እየቦረቀ እንዳለ እሳት የሚያስጨብጠው የሕፃን የዋህነቱ ገፋፍቶት በእባቡ ላይ እግሩን አነሳበት። እባቡም የቀደሙን ያህል ሳይቆጣና ሳይረቅ ትንሽ ብቻ ሸሸት ብሎ ወዲያው ደግሞ ተመልሶ ሊዳብሰው ሲል አሁንም እግሩን አነሳበት። እንደገና ሲሸሽና ሲመለስ እንደገና እግሩን ሲያነሳበት እባቡ እግርን አለቅም እያለ ከዚያው ሲልሞሰሞስ ትንሿ እግር እየደጋገመች ስትገፋው ማሙሽ ንፍጦ ፍንድቅድቅ እያረገ ከሚያስቅ ጨዋታ ውስጥ ገባ። ማሙሽ ንፍጦ ጨዋታቸውን ለመቀየር ፈልጎ ጢብጢቦሹን አቆመና አሰብ አደረገ። እባቡ ግን ፋታ አልሰጠውም። ቁርጭምጭሚቱ ላይ የመጠምጠም ያህል እየዘወረውና አቅጣጫ እየቀያየረ የጫማ እግሩን የላይኛውን ክፍል በምላሱ እየዳሰሰ ያዳርሰው ጀመር። በዚህ ጋብታም ነው የእባቡ ፍላጎት ለማሙሽ ንፍጦ የተከሰተለት። መጀመሪያ ከራሱ ጋር ሲጫወት እግሩ ላይ ያዝረበረበውና አሁን እንደ መድረቅ ያልሆነ ወተት እያላሰ ነበር ጫማ እግሩ ላይ የሚላወሰው። ቢራቢሮ ትኩረቱን የሚያሳርፍበት አዲስ አበባ በማግኘቱ እንደ መቸኮል እያለ ከደረቷ አጣብቆ ይዟት የነበረችውን ጡጦውን ዘቅዝቆ በሁለት እጆቹ እየጨመቃት ጥቂት ወተት አፈሰሰለትና ደግሞም ዝም ብሎ ግምቱ ልክ መሆኑን አለመሆኑን የሚያጣራ መስሎ ጠበቀው። እባቡም የመጀመሪያዎቹ ጠብታዎች ጭንቅላቱ ላይ ሲያርፉ እንደመበርገግ ብሎ ወዲያው ደግሞ ከሕፃኑ እግር ላይ የሚረጩት ፍንጣቂዎች ሳቡትና ቶሎ ቶሎ ያስተናግዳቸው ጀመር። ይችኛዋን ጠብታ ላስ አድርጎ ወደዚያችኛዋ ሲሳብ የቀኙን አጠናቆ ወደ ግራው ሲያቀለብስ እያንዳንዷ እንቅስቃሴ የጣፈጠችው ማሙሽ ንፍጦን ከመቀመጫው ሳይቀር ብድግ ብድግ እያሰኘ ሲያስቦርቀው ቆይቶ ይህም ጨዋታ በተራው ቀስ እያለ ለዛውን ቀነሰና የወተት እደላው አቆመ። የተንጠባጠበውን ልሶ የጨረሰው እባቡም እግሩ ላይ ጥቂት ሲላወስ ቆይቶ በጨዋታው ድግግሞሽ የወተቱ ምንጭ ከወደ ላይ መሆኑን ተገንዝቦ ነው መሰል ቀና እያለ ያንጋጥጥና ሽቅብ ለመሳብ ይሞክር ጀመር። ማሙሽ ንፍጦ ደግሞ ቆይቶ ከአፉም ከራሱም ላይ ጠብ ያደርግለትና መንተዋን ምላስ እንደምንም ታጥፋ ስትልሰው እያየ ፍርስ እያለ ይስቅባታል። እባቡ ጠብታዎቹ ወደሚመጡበት እየተሳበ መሬቱ ላይ የነበረውን ጥቅል ፈቶ ጨርሶ በልጁ ቀኝ እግር ላይ ሲጠመጠም ማሙሽም በአንድ በኩል በጥምጥሙ ሊጫወት ከነግሩ እያወዛወዘው በሌላ በኩል ደግሞ አሁን ከደረቱ ትይዩ የቆመው የእባቡ ጭንቅላት ጡጦውን ሊነካበት ሲል ወደ ላይ ከፍ ያደርግበትና መልሶ እንካ ሲለው እንደገና ሊነካት ሲል ከፍ ሲያረጋትና እንደገና ሲያቀርብለት በዚህ ሲጫወቱ ቆይተው መጨረሻ ላይ አፉ ስለገተለትና ጠብቶ እስኪጨርስ ድረስ በሩሩ ጸጥታ ተወጦ እያስተዋለ ጠበቀው። ማሙሽ ንፍጦ ከዘውትር የብቸኝነት ጨዋታው ሁሉ ጡጦውን እንደ ልጁ አርጎ ያቀፋት ትንሽ የእንጨት ስንጥር ጫፏ ላይ እየለገተ እያጠባት የጠገበች ሲመስለው እያስተኛት በምናቡ ስታለቅስ የሰማ እንደሆነ ደግሞ ትከሻው ላይ አስደግፎ ሽሩሩ እያላት በእናትነት ሚና የሚጫወተው ነበር የጠለቀ እርካታ የሚሰጠው። ግዑዛዊ ዝምቷን
ከነስንዱ የስድብ የእርግማና የዱላ ውርጅብኝ ጋር ያነጻጸረ ነው መሰል ጡጧም እንደምትወደው ነው እምነቱ። የመፈቀር ድሃ ሆኖ በህልሙ የፍቅርን ቅቤ ሲጠጣ፣ የዛሬው ግን የሚያሳሳ ሆነበት። ጡጧ በፕላስቲክ ዝምታዋና ታዛዥነቷ ከምታሳየው ሺህ ጊዜ ልቆ የተሰማውን ፍቅር ያገኘ ሲመስለው ጊዜ ከደረቅ ስንጥር ይልቅ እውነተኛውን ጡጦ ከሚጠባና ሽቅብ እየተቆለጨለጨ በደግነት ከሚያየው ፍጡር ፍቅር የተለገሰው ሲመስለው ጊዜ የእውነት ልጅ ያላት የእውነት እናት የመሆን ስሜት ሲያጫውተው ጊዜ የእርካታ የጥልቀት ሺህ ጊዜ ራቀበትና ጨርሶ ሊገልጸው አልችል ብሎ የሚሆነውን እስኪያጣ ድረስ ከውስጡ ልቡ ተቅበጠበጠ፣ ተፍለቀለቀ። ባዶዋን ጡጦ ምጎምጎ ወተት የሌላት መሆኗን የተገነዘበው ትልቁ እባብም መጀመሪያ ላይ ለቋት ትንሽ ቆየና እንደገና ደግሞ ተጠራጥሮ ጥቂት ማጋት። ኋላ ግን ጨርሶ ለቋት ሌላ ወተት እንደሚፈልግ ሁሉ በማሙሽ ወር ላይ እየተጠመጠመ ዙሪያ ገቡን ሁሉ ይፈትሽ ጀመር። ጭንቅላቱን እስከ ማሙሽ አንገት ድረስ እያላወሰ በምትርገበገብ ምላሱ ሲለሰው፣ ማሙሽ ደግሞ ጡጧን ድንጋዩ ላይ አስቀምጦ በደረቱና በሆዱ ዙሪያ የተጠመጠመውን የእባቡን ገላ በሁለቱም እጆቹ እያገላበጠና እያሻሸ ይመራመርበት ገባ። አሁን የተገናኙ ሳይሆን አብሮ ብዙ የኖሩ መስለው አንዱ ሌላውን በዝምታ ሲመረምር ብዙ ቆይተው ማሙሽ ንፍጦ ሁኔታ ሁሉ አልጠገብ ስላለው አቅፎ ሊያስቀረው እየሞከረ እባቡ ደግሞ ሙከራውን በክፉ ሳይተረጉምበት እየታገሉና እያዋዛው ጠምጥሙን ጨርሶ ፈቶ ወደ መሬት ወረደ። አላስችል ያለው ማሙሽ ንፍጦ ጡጧን እንኳን ረስቷት ተከትሎት ከድንጋዩ ሲወርድ እባቡ ወደ ቀዳዳው እየገባ ሩብ የማይሞላ አካሉን ብቻ ቀርቶ አገኘው። ከድንጋዩ ስር ተደፍቶ ይዞ ሊያስቀረው ሞክሮ እያሟለጨ አልቆም ሲለው ከጭራው ወገን ጨብጦ ይዞት እስከ ቀዳዳው አፍ ድረስ በእጁ ተከተለው። የቀዳዳው ጠርዝ እጁን ባገደው ጊዜም እባቡ በኃይል ነጥቆት ጨርሶ ገባ። ማሙሽ ንፍጦ ተስፋ አልቆረጠም። ከእባቡ ማቶፍር እጁን ቀዳዳ ውስጥ እየደጋገመ እያስገባና በደረቱ ተኝቶ ወደ ቀዳዳው ውስጥ ሊያየ ሞከረ ፈለገው። ተስፋ ቆርጦ ከተነሳም በኋላ ከድንጋዩ አካባቢ ሳይርቅ አልቅስ እያለው ለሰዓታት ጠበቀው። 9 ሰዓት ገደማ ወደ ቤት ሲሄድ እንኳን ትንሽ ልቡ ወደ ኋላ እየተጎተተችበትና ቅርቅር እያለው አሁንም እየዞረ እያየ ነበር። ቤት ከገባ በኋላም ረስቶት ይቆይና እንደገና ትዝ ሲለው ደግሞ እየተጣደፈ ወደ ድንጋዩ እየሄደ ቀዳዳው ላይ ተጎንብሶ ሲፈልገውና ሲጠብቀው ሲመላለስ አመሸ። በማግስቱም በጠዋት ከቤት ይወጣ ድንጋዩ አካባቢ ሲንገላወድ እየቆየ ተስፋ ሲቆርጥ ወደ ዘወትር መጫወቻ ቦታው ተመልሶ እየተጫወተ ድንገት ትዝ ሲለው ደግሞ እንደገና ወደ ድንጋዩ ሄዶ ሲፈልገው እንዲሁ ልቡ እንደተሰቀለው አለ። ዋናው አስተዋሹ ደግሞ ጡጧ ነበረች። ከሷው ጋር ዛምዶታል። ማክሰኞ ላይ ግን በጠዋት ጡጧ ተሞልታ ስትሰጠው እባቡ ትዝ ብሎት ወደ ድንጋዩ ሄዶ ጥቂት እንደጠበቀው ያ ደስ የሚለው ጥቁርና ለስላሳ ነገር ከቀዳዳው ወጣለት። ገና ጭንቅላቱ ብቅ ሲል ሲያየው ፍንጥዝጥዝ ነበር ያለው። ሄዶ ሊይዘውም ሊያቅፈውም ከዳዳው። በኋላ ወዲያው ደግሞ ትክክለኛ የመገናኛ ቦታችን ከድንጋዩ ላይ ነው የሚል ሐሳብ መጣለት መሰል። ከራሱ ጋር የሚሽቀዳደም መስሎ በጥድፊያ እየተተረተረ ድንጋዩ ላይ ወጥቶ ተቀመጠና በጉጉት አጎንብሶ እያየ ጠበቀው። ጥቁሩ እባብም ከቀዳዳው ወጥቶ ወዲያና ወዲህ ሲላወስ ቆየና ከድንጋዩ ላይ የሚንቀሳቀስ ነገር እንዳለ ሲገነዘብ ሽቅብ እየተመዘዘ ጥቂት እንደሄደ ግማሽ መንገድ ላይ ሲደርስ እያመነታ አየሩ ላይ ተቀስሮ ቆመ። በጥርጣሬ ዝግታ ትንሽ ሽቅብ እየተመዘዘ እንደገና ደግሞ ቆም እያለ ከማሙሽ ጣቶች አካባቢ ሲደርስ ጠብታዎች ከወደ ላይ በኩል ይወርዱለት ጀመር። ማሽተቻውም ጭምር የሆነችው መንታ ምላሱ አየሩ ላይ ስትርገበገብ ባገኘችው መረጃ መሰረት ከሁለት ቀን በፊት እስከሚጠግብ የጠጣ ወተት መሆኑን ነገረችው። ጊዜ አላጠፋም። በመስገብገብ አይነት ጥድፊያ ከማሙሽ ንፍጦ ጫማ እግሮች ላይ የተዝረበረበውን ወተት ላስላስ አድርጎ ጨረሰና በማሙሽ ገላ ላይ የተጠመጠመ ሽቅብ ወደ ጡጦ ተመዞ ጫፏን ጎረሳት። ማሙሽ ንፍጦም እንዳለፈው ጊዜ በዝምታ ተውጦ ሳይሆን
እየቦረቀና እንደ መዝለል እያቃጣው አጠባው። በተለይ ደግሞ ደራርቦ ከለበሳቸው 4 ካናቴራዎች በታች የተጠመጠመበትና ጭኖቹ ላይ ያረፈበት የእባቡ ገላ ልስላሴ ሽሮሮ እያለው ደስ አለው። ከካኔቴራዎቹ በላይ እስከ ደረቱ ድረስ ያለው ጥምጥም እንደ ታችኛው ከገላው ጋር እንዲነካካለት ፈልጎም ጡጦም ባልያዘበት እጁ ካናቴራዎቹን እየቀሰቀሰ እስከ ደረቱ ድረስ እርቃኑን ሆነ። እባቡ ደግሞ ማሙሽ ንፍጦ ከጥምጥሙ ስር ያሉትን ካኔቴራዎቹን ሰቅስቆ ለማውጣት የሚያደርገውን እንቅስቃሴና ልክ ልጁን አቅፎ እንደሚያጠባ ሆኖ ለመጫወት ጭኑ ላይ ያረፈውም ጥቁር ገላ ሽሮሮ እያለ የሚያቅፈውና የሚዳስሰውን ሁሉ በጥርጣሬን እያየ ዝም ብሎ ሲጠባ ቆየ። ወተቱን ሲጨርስም ከማሙሽ ንፍጦ አንገትና ከፊቱ ላይ እየተጠመጠመ ምስጋናውን በጨዋታ እየገለጸለት፣ ማሙሽ ደግሞ ባዶውን ጡጦ ድንጋዩ ላይ ጥሎ እላዩ ላይ ተጠምጥሞ ከሚላወሰው ጥቁር ገላ ጋር በሁለቱም እጆቹ እየተላፋ እስኪጠጋገቡ ድረስ ተጫወቱ። እባቡ ከላዩ ላይ ወርዶ ወደ ቀዳዳዋ ሲገባ ማሙሽ እንዳለፈው ጊዜ ሆድ አልባሰውም። አብሮት ከድንጋዩ ወርዶ ከሰሚራ ጋር እንደሚያደርገው እጁን እያውለበለበ ሸኘው። እባቡ እንደ ሰሚራ እጁን ባለመውለብለቡ ግን ግራ መጋባትም ቅሬታም ሳይሰማው አልቀረም። ከዚህ ቀን ጀምሮ የሁለቱ ጓደኝነት ጠንክሮ በየ2 እና 3 ቀኑ እየተገናኙ አብሮ መዋል ጀመሩ። ማሙሽ ንፍጦ አሁን ልጁም ጓደኛውም እየሆነ የመጣው ጥቁሩ ነገር ከመገበው በኋላ እየተላፉና እየታገሉ ሲጫወቱ ከጨዋታው የበለጠ ገላው ላይ ሲጠመጠምበት የሚሰማው ልስላሴ ወደደውና ራቁቱን እየሄደ ይጠብቀው ጀመር። እባቡ ራሱ ከወተቱ እኩል ጓደኝነታቸውን እያጣጣሙ ሄደ። ፍቅራቸው እየጠና ሲሄድም በአንድ ላይ የሚቆዩበት ጊዜ እየተራዘመ መጥቶ ረፋዱ ላይ የተገናኙ እስከ 8 እና 9 ሰዓት ድረስ አብረው መዋል አመጡ። ዘውትር ሲገናኙ ከሚሰማው ድምፅ ተነስቶም የእባቡ ስም ሽ ብሎታል። የሚለው የእባቡን ስለታም ድምፅ ግን መድገም እንኳ አይችልም። ቀድሞ ከድንጋዩ የደረሰ እንደሆነ ወደ ቀዳዳዋ ተጎንብሶ ሽ እያለ ልቡን ልቅ እስኪል ይጠራዋል። ተገናኝተው እሱ ጥምጥም ውስጥ እባቡ እቅፍ ውስጥ ሲሆኑም እንደ እናት ሆኖ ሽሩሩ የሚለው ባወጣለት ስሙ ነው። ጓደኛው ጆሮ ያልተፈጠረለትና በደናቁርትነቱ የማይሰማ መሆኑን ግን አላወቀውም። የማሙሽ ንፍጦ ጠባይ ደግሞ ስንዱና ሰራተኛዋን ግር እስኪላቸው ድረስ እየተቀየረ መጣ። ቤቱ ውስጥ ከሚታይበት የማይታይበት ጊዜ ይበልጣል። የወተት ፍጆታውን ጨምሮ ስንዱን ማስመሯታል። ጡጦ ተሞልታ ስትሰጠው እየተስገበገበ ጠጥቶ ይጨርስና ወዲያው ደግሞ ሙሉልኝ ብሎ ሽ እያለ እሪ ይላል። ምን አይነት አመል ነው እስኪሉ ድረስ 4 እና 5 ካኔቴራዎች ካለበስኩ ብሎ የሚያስቸግር የነበረው አሁን ደግሞ ጭቅጭቁ በተገላቢጦሽ ልብስ አለብስም ሆኖ በልሁም በለቅሶም እያስቸነፋቸው ራቁቱን መውጣት አምጥቷል። ድሮ በእንቅልፍ ልቡ ወይ ሲበላ ወይ ሲጠጣ እየታየው አፉን የሚያንቀሳቀሰው ወይም ደግሞ ቀን የሚለበለበው እየመጣበት ድንገት ርር ብሎ እያለቀሰ ባንን የነበረው አሁን ከሆነ ግን ማልቀሱንም ሆነ አፉን ማልጎጥጎጡን ትቶ በህልሙም እየተደሰተ ፈገግታ በፈገግታ ይሆን ጀምሯል። ሴቶቹን ግራ ያጋባቸው ደግሞ ቀንም ሌትም ካፉ ሳይለየው ሽ የሚለው ነው። አብዛኛው አዳዲስ አመሎቹ የበለጠ ያስጠሉት ቢመጡም አንዱ ነገሩ ግን ተወዶለታል። በእንቅልፍ ልቡ እያለ መጫወትና መሳክ ከጀመረ ወዲህ አልጋ ላይ መሽናቱን አቁሟል። በአይናር በንፍጥና በልሃጭ በመትረክረክ ተሸፍኖ እነስንዱ አላጤኑትም እንጂ አመዳምነቱ እየቀነሰ ሞርዛትም ጀምሯል። ማሙሽ ንፍጦና ጥቁሩ እባብ እስኪገናኙ ድረስ እየተነፋፈቁ ለ2 ወራት ያህል በፍቅር ሲቆዩ ተጋጭተው የተኮራረፉት አንድ ጊዜ ብቻ ነበር። ያም ቢሆን በሕፃናት መካከል በሚኖር ጓደኝነት እንደሚከሰተው ተሰለቻችተው አልነበረም። ተፈጥሮ ለእባብ ዘር የሰጠችው የመነጫነጫ ጊዜ በመድረሱ ነበር። በተዋወቁ በወራቸው ገደማ ነው። ጥቁሩ እባብ ቆዳውን መክፈፍ የሚጀምርበት ጊዜ በተቃረበበት ጊዜ ተገናኙና ከምድር ተነስቶ ቁጣ እያለው ባልንጀራውን ግራ አጋባው።
ገና ከቀዳዳው ሲወጣ ጀምሮ ቁፍጥንጥን እያለ እንደወትሮ ሽቅብ ሳይወጣ ከድንጋዩ ራቅ ብሎ መሬት ላይ ተጠቀለለና ጭንቅላቱን ብቻ ወደ ማሙሽ ንፍጦ እየመዘዘ በአየር ላይ ተቀስሮ በርቀት አጥባኝ አለው። ነገሩ እንግዳ የሆነበት ሕፃን ደግሞ አሁን መጥቶ ይጠመጠምብኛል ብሎ ሽ እያለ እየጠራ ጠበቀው። እባቡ ግን አልጠጋህም አለው። ማሙሽ አሁንም ግራ ተጋብቶ እንዴ ና እንጂ በሚል አይነት ተገርሞ ጎትቶ ሊያመጣው አስቦ እጁን እየሰደደ ሊይዞ ሲሞክር አትቅረበኝ የሚል ትርጉም በሚሰጥ ቁጣ ወደ ኋላው ተወናጨፈና ከጭንቅላቱ በኩል የጥያቄ ምልክት መስሎ ለጥል ተጋበዘበት። ሽፋን የለሽ አይኖቹን ለመንደፍ የሚከፍተው አፉ ቁጣውን ስለገለጸለት ነው መሰል ማሙሽ ንፍጦም ጥቁሩን እባብ ለመጀመሪያ ጊዜ ፈራው። ፍርሃቱ ግን አደግን የምንለው ለእባብ የሚኖረን አይነት ፍርሃት አልነበረም። አንድ እርግብ ሕፃን በጓደኛው ያልተጠበቀ ድርጊት ግር ተሰኝቶ ሊቀየም የሚገባው አይነት መሸበር እንጂ። አልቅስ እያለው ከድንጋይ ወርዶ ወደሱ ለመሄድ ሲሞክርም በኃይለኛ የመከላከል ቁጣ ተወናጭፎ ከመሬቱ ጋር ተላትሞ በመዘረር በፍጥነት ወደ ጉድጓዱ ገብቶ አመለጠው። ያን ጊዜ በጓደኛው ሁኔታ የተከፋው ማሙሽ ንፍጦ ድንገት በፈነቀለው እልህ መሬቱ ላይ ዘግ ብሎ እየተፈራገጠ እርር ብሎ ነው ያለቀሰው። ጡጦ ያጠፋች ይመስል ወርውሮ ካፈሩ ጋር እየለወሳትና እየረገጣት ወተቷን መሬቱ ላይ ደፍቶ ጨረሰው። ወደ ቤቱም ተመልሶ ቀኑን ሙሉ ሰበብ እየፈለገ ሲነጫነጭና ሲያለቅስ ነበር ያለው። ይህ በሆነ በአራተኛው ቀን ግን አባዚውን ከቆዳው ጋር ገፎ የጣለው እባብ የወትሮ ደግነቱና ቅርበቱ አሳየውና ፍቅራቸው እንደገና ተመለሰ። ከመዋደድ መካከል የሚኖር ኩርፊያና ጥል የፍቅር ማጥበቂያ ጭቃ ጨፈቃ ነው እንደሚባለው ሆኖ ነው መሰል። ከዚያች ቀን በኋላ እባቡም ለጓደኛው ስሜት ሐሳቢና በፍቅራቸውም የሚተማመን ሆኖ ሲገናኙ በቀጥታ ወደ ጡጧ ሄዶ ጠብቶ ካልጨረሰ አይጫወትም የነበረው ይበልጥ ወደ ልፊያና ትግላቸው እያተኮረ መጥቶ ከጨዋታቸው ጣልቃ ጡጧን ይጠባ ጀመር። እንደዚያውም በትንሽ በትንሹ ያን ያህል ጊዜ ሲቆዩ ደግሞ አንድም ሰው አይቷቸው ያውቅም ነበር። ወደ ጅረት አካባቢ አዘውትራ የምትሄደው ሰራተኛዋ እንኳ ከቤት የወጣ ቆሻሻ የምትጥለው ማለድ ብላ ስለሆነ ጓደኝነታቸውን አልደረሰችበትም። ኋላ ግን ልክ ጡጦን ድጋሚ እንዳስሞላ እየተቻኮለ ጓሮ መሄዱን በተደጋጋሚ ስትታዘብ የሆነ ክንከና እያሳደረባት ይመጣ ጀመር። በተለይ አንድ ቀን ጥያቄውን ለራሷ በጉል እንድታነሳው የሚገፋፋት ሁኔታ አጋጠማት። ማሙሽ ንፍጦና እባቡ በተገናኙበት በስምንተኛው ዙር ነበር። ክፍለ ሀገር ተቀይሮ የሚኖር አንድ የስንዱ የድሮ ወዳጅ ቅዳሜ ማታ መጥቶ በእንግድነት አድሯል። ሁለቱም ሴቶች በጠዋት ተነስተው ለእንግዳው ልዩ ቁርስ ሊያዘጋጁ ተፍተፍ ሲሉ ማሙሽ ንፍጦም አብሯቸው ተነስቶ ያንንም ሲሰረክት እያናደዳቸው አረፈደና ጡጦኝ ስጡኝ ብሎ መነጫነጭ ጀመረ። ሰውየው ካረፈደበት እንቅልፉ ከመንቃቱ በፊት ዝግጅታቸውን ለመጨረስ የምትጣደፈው ስንዱ ያለቀሰ እንደሆነ ወዳጇ ተረብሾ ይቀሰቀሳል ብላ ሰግታ በንካ ጠጣ አፈር ጠጣ አይነት አመናቅራው ጡጦ ሞልታ ትወረውርለታለች። ማሙሽ ንፍጦም እየተጨነቀ ጠብቶ ይጨርሰውና ወዲያው ደግሞ ባዶን ጡጦ ከፍ አድርጎ ይዞ እናቱን እየተከተለ ሙይልኝ አላት። መጀመሪያ ትኩረት ላትሰጠው ሞከረች። ጨርቋን እየጎተተና እሽ እያለ ማልቀስ ሲጀምርባትም ትግስቷን አጣችና አንተ አሲዳም የተጠጋጋኔን አለ እንጂ አሁን እውነት እርቦ ነው እያለች በቁንጥጫ በጥብጣብ ገባችበት። የፈራችው ግን አልቀረም። ጮቤ እየረገጠ የምሩን ሲያለቅስ ሰውየው አንቀሰቀሰባትና የባሰውን አናደዳት። እሏ ልትወጣ ብላ ማቱን ስታወርድበትም ፍንክች የሚል አልሆነም። በጩኸቱ ግርግር መሃል ሰውየው ካልጋው መጋረጃ ወጥቶ አስጣሉና ሊያባብሎ ሞከረ። ማሙሽ ግን እሺ የሚል አልሆነለትም። ቁርስ ሲቀርብ የባሰ እንዳያስቸግር ተብሎ ጡጦዋ ድጋሚ ስትሞላለት ከእንቅልፉ እንደነቃ ደራርቦ ለብሷቸው የነበሩትን 3 ካናቴራዎች ተራ በተራ እያወለቀ ወርውሮላቸው ራቁቱን ወደ ውጭ ከነፈ። ያረ ልብስ አልብሱት ብርድ ይመተዋል እንዴ አለ ሰውየው የትዝብት ቃና ባለው አነጋገር። መልስ አልሰጡትም። ሰራተኛዋ ግን ራቁቱን ቱር እያለ የሚንደረደረው ማሙሽ ንፍጦን የሻጉራ እያየች
ምን ይሆን እንደሚያጣድፈው አለሽ በሆዷ። ከጥቂት ጊዜ በኋላ ሽርጉዳቸው አብቅቶ ስንዱና ወዳጇ ለቁርስ ሲቀመጡ ሰራተኛዋ ደግሞ ሲበሉ ከማፍጠጥ ብላ ጠዋት ቤት ስታጸዳ በካርቶን ቅዳጅ ላይ አድርጋ ከበሯ አጠገብ ያስቀመጠችውን የቤት ጥራጊ አንስታ ይዛ ወጣች። ወደ ጓሮ በኩል የሚያዞረው የቤቱን ጠርዝ አልፋ ብቅ ስትል ግን አይኗን ማመን አልቻለችም። ደንግጣ በቆመችበት ደርቃ ቀረች። አፏ በሰፊው ተከፍቶ አይኗ ተጎልጉሎ ለጥቂት ሴኮንዶች ወደ ድንጋዩ እንዳፈጠጠች ስትቀር ከእጇ የነበረው ጥራጊ አምልጧት ሲበተን እንኳ አልታወቃትም ነበር። ቀርጫዋ ገሏን ሙሉ በሙሉ የሸፈናት እስኪመስላት ድረስ አንድ ትልቅ ጥቁር እባብ ማሙሽ ንፍጦ ላይ ተጠምጥሞበት ሊነድፈው እያለ ጭንቅላቱን በሕፃኑ ፊት አካባቢ ያላውሳል። ሕፃኑ ደግሞ እየተከላከለ የእባቡን አንገት በሁለት እጆቹ አንቆ ይታገለዋል። ይህን ነበር በድንጋጤ ደርቃ በቆየችበት ቅጽበት ልትገነዘብ የቻለችው። ለራሷም ሳይታወቃት ራሷን በእጆቿ ይዛ ጮቷን አቀለጠችው። እውይ! አረ ትዬ ቶሎ ድረሱ! አረ ልጁ ሞተ! ስንዱ እየተንደረደረች ወዳጇ ደግሞ ከሩጫው ጋር የጎረሰውን ለሟጥ እየታገለ ሲከተላት ደርሰው ጉዱን ሲያዩ እነሱም ደርቀው ትንፋሽ አጠራቸው። ጥቂት ቆይታ ስንዱም ጮቷን ታቀልጠው ጀመር። የሚያደርገው ጠፍቶት ትንሽ አብሯቸው የቆየው የስንዱ ወዳጅ ከሴቶች መካከል የተገኘ ወንድ እሱ ብቻ መሆኑ ሲታሰበው ይሉንታ አደፋፈሮና የለቀቀበትን ፍርሃት በግብዝ ወኔ እያስታመመ ሳይታወቀው አጎንብሶ እያደባ ወደ ድንጋዩ ሲሄድ ሴቶቹም ራቅ ብለው እየተጫጫው ተከተሉት። የሚይዘው የሚጨብጠው አጥቶ ወዲህ ወዲያ ሲራወጥ አንድ የደረቀ ረዥም እንጨት አግኝቶ ያዘ። ምን እንደሚያደርግበት ግን አልመጣለትም። እንጨቱን ከፍ አድርጎ ይዞ አንዴ የሚፎክር እየመሰለ አንዴ ደግሞ ሹክክ ብሎ እያጎነበሰ ድንጋዩንም ቦለሌ ሲዞረው የነስንዱ ጩኸትን የሰሙ የሰፈሩ ወንዶች እየተሯሯጡ ደረሱለት። እስከዛሬ ተረብሾ በሚያውቀው ጨዋታው መካከል ሰዎች እየተጫጫው መንጋጋታቸው ንዴትን ፍርሃት የሚለቀቀበት ማሙሽ ንፍጦ የጓደኛውን ጭንቅላት ጥብቅ አርጎ አቅፎ ማልቀስ ጀመረ። ያልተለመዱ ሌሎች እንቅስቃሴዎችን ያየውና የጓደኛው ፍጥርቅ አርጎ መያዝ እንግዳ ነገር ሆኖ ያደናገጠው ጥቁሩ እባብ ደግሞ ከማሙሽ ንፍጦ እጆች እንደምንም ታግሎ ካመለጠ በኋላ የተጠመጠመውን በፍጥነት ፈቶ ወደ መሬት ወረደ። ማሙሽ ንፍጦ የባሰውኑ እያለቀሰ በህልቱ ወራጨ። እባቡ በቁጣና በመከላከል መካከል ሆኖ ከድንጋዩ በወረደበት ፍጥነት ወደ ቀዳዳው ተወርውሮ ልክ ከመግቢያው ጫፍ ሲደርስ የሰውየው እንጨት ጭንቅላቱ ላይ ያረፈበትና ወደ ኋላው ተጥመለመለ። ረጅሙን ሰውነቱን እየቋጠረና እየፈታ በኃይል ሲወራጭም ከድንጋዩ እየራቀ ሄደና ሲሯሯጥ የመጣው ሰው ሁሉ በእንጨትም በድንጋይም ተረባረበበት። እየተጠቀለለ ከሚወናጨፈው መሃል ጭንቅላቱን እየለዩ ቀጠቀጡት። ምድረ በዳ ላይ በቅላ ሳይመቻት የቀረች ችግኝ ጠብታዋ የምታገኝበት አጋጣሚ ቢፈጠርላት ያችን የጠብታ መንገድ ከመዝጋት ወደ ኋላ የማይሉት ሌሎች አዋቂዎች ደግሞ ማሙሽ ንፍጦን አፋፍሰው አነሱት። ከውስጣቸው እየፈነቀለ የሚወጣው ማት በየበኩላቸው እየሰነዘሩና እየተቹ የተነደፈበት ቦታ ካለ ሊፈትሹ ከአንጀቱ እየተርገፈገፈ የሚንሰቀሰቀው ምስኪን እየተቀባበሉ እንደሚጠበስ ስጋ ገላበጡት። በሞራል ስሜት ያልተበከለ ፍቅር መርዝ ትቶ ያልፋል ብለው የስንዱ ወዳጅም ፍርሃትና ድንጋጤውን በእርዳታ በጣለው ግዳይ ሸፋፍኖ ጫንጫን እየተነፈሰ የእባቡን ሬሳ በያዘው እንጨት አንጠለጠለና ለተሰበሰበው ሁሉ እያሳየ በመንጎራደድ የበኩሉን ትንሽ ዲስኩር ቢጤ ያደረገ። ማሙሽ ንፍጦ ሰውየው እባቡን እንዲያ አንጠልጥሎ ሲያንዘላዝሎ አይቶ የሚሆነውን አጣ። የገዛ ለቅሶ እስኪያንቀው ድረስ ውርጭት እያለ ጓጎረ። ስንዱና ሰራተኛዋ እንኳን እየተሻሙበት ከሞት የተረፈ ልጅ የሚያገኘው መታቀፍና መሳም ለጊዜው በግርግር ቢያገኝም የመጨረሻ ምሬቱን የሚተፋበት ለቅሶ ቸግሮት እርር ፍቅ አለ። ወዲያውም አይተውበት በሚያውቁት ንቃትና ጥንካሬ ከሁለቱ ሴቶች እጅ በማምለጥ ወደ ሰውየው ተንደርድሮ ሄዶ በእንጨት ያንጠለጠለውን የወዳጁን አስክሬን
በአንደኛው ጫፍ ጎትቶ አውርዶ መሬት ላይ ከጣለው በኋላ አሊያው ላይ በደረቱ ተኛበትና እያቀፈውና ፍርግግጥ እያለ ከስካውኑ በባሰ ምሬት እየጮኸ እየጓጎረ አለቀሰ። እንግዲህ ውድ ቤተሰቦች የጀማል ሱሌማን ትንሽ ቆየት ያለ የስነ ጽሁፍ የጥበብ ስራ እንግዲህ ታደምነውን ይመስል ነበር። እንግዲህ መስተመጨረሻ ላይ ተመለስኩት በምክንያት ነው። እንግዲህ ስነ ጽሁፍ ወይም ጥበባዊ ስራዎች ትልቁ ኢምፓክታቸው አንዳንዴ በእንደዚህ አይነት ሁኔታ ነው የምናየውና አሁን ብዙዎቻችን እኔንም ጨምሮ ብዙ ሰው ለእባብ ሐዘኔታ ይኖረናል ወይ ርህራሄ የሚኖረን አጋጣሚ ይኖራል ብለን አስበን አናቂ ይሆናል ከስንት አንድ እንደው ካልሆነ በቀር ባይ ዲፎልት እባብ በተለያየ ምክንያት ሊሆን ይችላል ብቻ እንዲሁ በብዙ ሰዎች ሊጠላ የሚችል እንስሳ ነው በቀላሉ ኢንክሉዲንግ ሚ። ግን እዚህኛው ይሄን ስቶሪ እንግዲህ ከሰማን በኋላ በህይወታችን እንግዲህ ለእባብ እናዝናለን ብለን ጠብቀን ማናቅ ሰዎች ለእባብ አዝነን ሊሆን ይችላል ብዬ አሰብኩና ትንሽ እንግዲህ ከማረሳቸው ሾርት ስቶሪዎች ማለት አንድ ስለሆነ ነው። ብቻ በአጠቃላይ የስነ ጽሁፍ እንግዲህ የስነ ጥበባዊ ስራዎች ትልቁ አንድም ኢምፓክታቸው በዚህ መልኩ ይታያል ማለት ነው። ባልተለመደው በቃላት እንዲሁም ድርደራ እንዲሁም ደግሞ በታሪክ አወቃቀር እንዲሁም በአተራረክ እንዲህ ውስጣችን የነበረውን ጥላቻም ሆነ ፍቅር ቦታ ቀይሮ የማዋል ወይም የማቆየት ወይም በዛ ውስጥ እንድናልፍ የማድረግ ኃይል ያለውና ይሄንን መጨረሻ ላይ ጠቅሼላችሁ ልለፍ ብዬ ነው። እስኪ እናንተስ ምን ፊል አረጋችሁ? ምን ተሰማችሁ? ቤተሰቦች ኮሜንት ላይ ጠብቃለሁ፣ አካፍሉኝ። መልካም ጊዜ። በቀጣይ በሌላ በአዲስ እንገናኛለን። እንደተለመደው በያላችሁበት ጥሩ ጊዜ ተመኙ ቤተሰቦች።